ነብይ እዩ ጩፋ ያልተጠበቀ መልእክት አስተላለፈ። የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብይ እዩ ጩፋ በማህበራዊ ትስስር ገጹ ላይ ያስተላለፈው መልእክት እጅግ መነጋገሪያነትን አትርፏል። የሰሞኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ አቡነ ገብርኤል በጌታችን እናት በማርያም ዙሪያ በስቅለት ዕለት ያስተላለፈው መልእክት ኦርቶዶክሳውያኑን ያስቆጣ ሲሆን ክስ ሊመሰረት መሆኑ እየተገለጸ ይገኛል። አስለቅቆ መድረካቸው ላይ የጌታን ኃያልነት የሚናገሩ ሰዎች አሉ። አሁን የተገኘ ሰበር መረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በብፁዕ አቡነ ገብርኤል ጉዳይ ተወያየ። ለእነዚህ አባት ጠበቃ የቆሙት ሰዎች የፍኖተ ጽድቅ ተከፋዮችና ፕሮቴስታንቲዝም ናቸው። ቤዛዊተ ዓለም ግን ድንግል ማርያም ትባላለች። በደንብ ነው እንጂ የምትባለው የኔ ጌታ ስትሉ እንደነበር ግን ጸረ ኢየሱስ አለስልሶ ኢየሱስ ጣል ሙቭመንት ዲስ ጋይስ ሊትራሊ ኢየሱስን ይጣላዋል። ክፉዎች ናቸው። የክፋት ሐሳብ አራማጆች ናቸው። እነዚህ አባት መከሰስ ሁሉ ያለባቸው ነበሩ። በዓለማዊ ሕግ ሁሉ መቀጣት የነበረባቸው ናቸው። ነብዩ ምን አለበል? እኔ ጠላትን በሜዳው በራሱ ሜዳ በራሴ አይደለም በሱ ሜዳ መጥቼ ነው ማሸነፈው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ቤዛዊተ ዓለም ግን ድንግል ማርያም ትባላለች አትባልም? በደንብ ነው እንጂ የምትባለው የኔ ጌታ በደንብ ነው እንጂ የምትባለው። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ስትሉ እንደነበር ግን ጸረ ኢየሱስ አለስልሶ ኢየሱስ ጣል ሙቭመንት ዲስ ጋይስ ሊትራሊ ኢየሱስን ይጣላዋል። ጌታ ጸጋና ሰላም ይብዛላችሁ ብሎ የኢየሱስ ቤዛነት ግን ያው ከሚል ሰው ኢየሱስን አልወደው ሚል ሰው ይሻላል። ለምን ለመስበክ ይመችል? እናንተ ለምንድን ነው ሊቀ ጳጳሱ የምትናገረው? ምንስ አቅም ኑሮ ነው? እመቤታችን ቤዛዊተ ዓለም አትባልም ብለው የተናገሩትን ጳጳስ ትናንትና በሰራሁት ቪዲዮ ምንም ደግሞ ቀስ ብዬ በትህትና ምክንያቱም በመንፈስ ቅዱስ የተሾሙ አባት ስለሆኑ ብፁዕ አባት ስለሆኑ ፈርቼ ነው የተናገርኩት። እንደውም አንድ ነገር ልንገራችሁ፣ ለእነዚህ አባት ጠበቃ የቆሙት ሰዎች የፍኖተ ጽድቅ ተከፋዮችና ፕሮቴስታንቲዝም ናቸው። ምክንያቱም የእናንተን አንደበት ተጠቅመው ስለሆነ የተናገሩት። ኢንፋክት እነዚህ አባት መከሰስ ሁሉ ያለባቸው ነበሩ። ክስ መመስረት ብቻ ኑሮ በዓለማዊ ሕግ ሁሉ መቀጣት የነበረባቸው ናቸው። ምክንያቱም አንድን ኦርቶዶክሳዊ ጅል ነህ እስከዛሬ ድረስ ሞኝ ነህ እመቤታችን ቤዛዊተ ዓለም ብለህ ስትጣራ መስቀል ላይ ከተሰቀለው ከክርስቶስ ጋር እኩል አድርገህ እያሰብክ ነው። ለዛ ማረጋገጫው አትደንግጡ ብለው አሰመሩበት። ኢንፋክት ተከሰው በዓለም ሕግ መቅረብ የነበረባቸው ነበሩ። በእኔና በአንተ ህሊና ላይ ይህን ነገር ስለተናገሩ ማለት ነው። እኔ እናንተ ጅል ሆነን ወላዲተ አምላክን ቤዛዊተ ዓለም ብለን ስንጣራ የተሰቀለውን ክርስቶስን ደሙን ከመቤታችን ቤዛዊተ ዓለምነት ጋር አገናኝተን እያሰብን ያለን ጅሎች አድርገው ስላሰቡ መከሰስ ያለባቸው ነበሩ። ግን አሁን በፈተና የምናልፍበት ጊዜ ሆነ። አሁን የተፈተንበት ሆነ። በዛ በሞታችንና በደማችን ውስጥ የመጡ ጳጳስ ናቸው። ኢንፋክት ዛሬ እስኪ ናና ስደበኝ እስኪ ፋክቱ ይሄ ነው። ታዲያ የትኛው መምህር የትኛው ጳጳስ ነው ለአንድ ኦርቶዶክሳዊ አማኝ ለዚች ቅድስት ቤተክርስቲያን ቤዛዊተ ዓለም አትባልም ብሎ ሊሰብክ የሚችለው? በምን አቅሙ በምን ሞራሉ አንድን ኦርቶዶክሳዊ ሰው እንዴት ብሎ ይናገረዋል? ፋክቱ ይሄ ነው። ግን እናንተ ፕሮቴስታንቶችና የፍኖተ ጽድቅ አጃቢዎች በእናንተ አንደበት ስለተናገሩላችሁ ጠበቃ ቆማችሁላችሁ። የጊዜ ጉዳይ ነው። ቅድስት ቤተክርስቲያናችን ፈተና ላይ ነው ያለችው። እናንተ ኦርቶዶክሳውያን ደግሞ በጣም የጠበቃችሁት ሰው በብቃት ደረጃ ይኖራል ብላችሁ የምታስቡት ሰው ተቀይሮ ሊመጣ ይችላል። ገና ነው። ገና በጣም ብዙ ነገር እናያለን። ኦኬ። እናንተ ደግሞ እየመጣችሁ ምናምን አትሰደቧቸው ምናምን። እኔ አልተሳደብኩም። የዲያብሎስ ልጅ አይደለም፣ አልተሳደብኩም። እውነት ለመናገር ግን ከሳቸው በላይ የተሳደበ የለም። በነገራችን ላይ በጣም ነው የተሰደቡ። በነገራችን ላይ ኢንፋክት ማለት ነው
አንድም የእግዚአብሔር ቃል መሰረት የሌለው ለሰይጣን የሚመች በአጋንንት የሚወድቀውንና በመንፈስ ቅዱስ ወደቀ የሚባለውን መለየት እስከማይችል ድረስ ሁለቱ አብረው እየተንፈራገጡ አቅማቸው እንዲየተወዛወዙ ግራ እየገባቸው እስኪሄዱ ድረስ ኃይል ይሄ ነው። ምን ያደርጋል እሱ? እሱን ዛሬ ያደረገው የለም እንዴ? ያይ ብትሄዳው ለያ ቤት እንዳለ ዛ ባለጀማው ጠቅላላ ሲንከባለል ታየዋለህ። ምንድነው የሚያደርገው? እንዲህ አይነቱ ሰው ኃጢአተኛ ባለበት ወድቆ ቢነሳ ምንድነው የሚያደርገው? ልብስህን ታቆሽሻለህ እንጂ ምናልባት እዛ ጋር ያቆመውን ሰውዬ ታስከብረዋለህ እንጂ። ኃይል ማለት ይኸውላችሁ መጽሐፍ ቅዱስ ላይ እግዚአብሔር መንግስት የሚያሰፋ ከሌላ ክፉ መንግስት ሰዎችን ነጥቆ ወደ እግዚአብሔር ምህረት የሚያመጣ ደግሞ በግልጥ የእግዚአብሔር ቃል እንዲነገር የሚያደርግ ጥርት ያለ መልእክት የሚያስተምር ወይም የሚያስተላልፍ ሉቃስ ምዕራፍ 4 ከቁጥር 17 ጀምሮ ባለው ክፍል የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና። ወንጌል ውበት ያለው በቅባት ኃይል ስትናገር ነው። በትምህርታቸው ሰዎችን ቁጭ ብድግ የሚያደርጉ ሰዎች አሉ። ትምህርታቸው ግን በኃይል የታጀበ አይደለም። ኢየሱስ በሚሰብክበት ሰዓት አጋንንት ይጮህ ነበረ። በመንፈስ ቅዱስ ኃይል የታጀበ ስብከት ከሰበከ በኋላ ሄዶ ተቀመጠ። ሰብኮ ሲቀመጥ ከጫፍ እስከ ጫፍ የአይሁድ ምኵራብ ተነቃነቀ። እንደዚህ ጥምም ላሉ ሰዎች የኢየሱስ ንግግር ሄዶ ስፓይናል ኮርዳቸው ነው ምነካው። ስብከቱን ከጨረሰ በኋላ ሄዶ ተቀመጠ። ሲመጣ ቀለል ብሎ ነው የመጣው ኢየሱስ። ሲገባም ቀለል ብሎ ነው የሚገባው። ሲወጣ ግን ቀለል ብሎ አይወጣም። በፍርድ ቤት ወንጀለኛ ተብሎ እንዲሞት ውሳኔ ያላገኘውን ሰው ለመግደል ወደ ጉድጓድ መውሰድ በቅናት ማበድ ነው። በቅናት ስለተቃጠሉ እየገፈታተሩ ከከተማ ጫፍ ወዳለው ጉድጓድ ወሰዱት። አሁን የተገኘ ሰበር መረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በብፁዕ አቡነ ገብርኤል ጉዳይ ተወያየ። ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በብፁዕ አቡነ ገብርኤል ጉዳይ ተወያየ። ቋሚ ሲኖዶሱ ብፁዕ አቡነ ገብርኤል ቅድስት ድንግል ማርያምን በማስመልከት ባለፈው አርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን ያስተላለፉትን ትምህርት ተከትሎ ነው ዛሬ ማለዳ ውይይት ያደረገው። ነብዩ ምን አለበት? እኔ ጠላትን በሜዳው በራሱ ሜዳ በራሴ አይደለም በሱ ሜዳ መጥቼ ነው ማሸነፈው። ሐዋሳ ያሉ ኳስ ተጫዋቾች አዲስ አበባ ያሉ ኳስ ተጫዋቾች ጋር ሲገናኙ አዲስ አበባዎች ሐዋሳዎቹን በእነሱ ሜዳ ካሸነፉ በጣም ሸም ነው። የሜዳውን ባህሪ በሚያውቁበት ሜዳው እንዴት ኳስ እንደሚመታ ምን ያክል ፓወር ተጠቅሞ ተመቶ የተኛው አካባቢ ላይ እንደሚያርፍ ሁሉን ካልኩሌሽን በጨረሱበት በእነሱ ሜዳ እንግዳ የሆኑ ተጫዋቾች እነሱን አሸንፎ ከተመለሱ ማሸነፍ ብቻ ሳይሆን ደብል ማሸነፍ ነው። አሜን ነው ወይ? እኔ ጠላትን ና እንዋጋ ወደ እኔ ሜዳ አልለው መጥቼ ከሱ ጋር በሱ ሜዳ እዋጋለሁ፣ አሸንፈዋለሁ። ሳይሰነዝር የሚጥል ሳይተኩስ የሚያቆስል የኛ እግዚአብሔር ከኛ ጋር ነው። ድምጽ ሳይሰማ ጠላትን ሽባ የሚያደርግ እንደዚህ አይነት ውጊያ ውስጥ ተሳትፌ አላውቅም የምትሉ ሰዎች ውጊያው የእናንተ አይደለም። አስቸጋሪ በሆነ ውጊያ ውስጥ ያንተ ስራ መቆም ነው። እግዚአብሔር የእስራኤል ልጆችን እንደዚህ አላቸው። ከነሱ በኋላ የፈርዖን ሰራዊት በኃይል መጥቷል። ከፊታቸው ቀይ ባህር እንደ ግድግዳ ቆሞ እንደዚህ እንደ ተራራ ተከምሮ እያስፈራራቸው ነው። በመሃል ላይ ያሉ ሰዎች ግራ ተጋቡ። እግዚአብሔር ለሙሴ እንደዚህ አለ፣ አትጩሁ፣ ዝም በሉ በላቸው። እዚህ ቦታ ላይ የእናንተ ስራ መቆም ነው። ቆሙ፣ እኔ የማደርገውን ታምራት ታያላችኋል። መቆም ይቻላል። እዚህ ጋር ስታስቡ 600 ሰረገላና 600 ሰረገላ ላይ የተቀመጠ አደገኛ የሆነ ተኳሽ በኋላ አለ። ከፊት ቀይ ባህር አለ። መሃል ላይ ቀለበት በሆነ አካባቢ ላይ እግዚአብሔር መቆም በማይቻል ቦታ ላይ ቆሙ፣ አንድ ታምር ታያላችኋል። ወደ ግራ ለማሰብ፣ ወደ ቀኝ ለማሰብ፣ ወደ ፊት ወደ ኋላ ለማሰብ ጊዜው አመቺ አይደለም። 2017 የአስማተኞችን መድረክ የሚቀሙ ሰዎች አሉ። አስለቅቆ መድረካቸው ላይ የጌታን ኃያልነት የሚናገሩ ሰዎች አሉ። ባቢሎን ከተማ ውስጥ ደረጃ በደረጃ የተቆጣጠሩት የአስማተኞች መድረክ ለዘመናት ሳይደፈር የኖረ ቡና የሚፈላለት
ጥቁር በግ የሚታረድለት ጋቢ የሚቀመጥለት። ሰሞኑን ያልተጠበቀ ቦምብ ከትልቅ ሰው ከትልቅ ምሁር ሊቀ ጳጳስ ከሆኑ እንደውም የምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ሲሆኑ ከብፁዕ አቡነ ገብርኤል የተወረወረ ቦምብ የኦርቶዶክስን ፋውንዴሽን እንዳናወጠ ሰምተናል። በቀላሉ አደንግጡ የሚል ነበረ። ለዚህ ደግሞ ላደንግጡ በጣም የተለያዩ ምላሾችን ሰምተናል። አንዳንዶቹም የሚያስጸይፉ ዘረኝነት ያለው ስድብ ያለው በቀኖናቸው የማይፈቀድ ነገር ተሰጥቷል። ከዛ ውስጥ አንዱን መርጬላችኋለሁ። ያንን ካዳመጥን በኋላ 2 ሃሽታግ እንድንሰራ እጠይቃችኋለሁ። የብፁዕ አቡነ ገብርኤል ወገን የሆናችሁ ወይም ደግሞ የእሳቸውን ሐሳብ የምትጋሩ አደንግጡ ብላችሁ ሃሽታግ እንድንሰሩ፣ እንደገና ደግሞ የሌላው ወገን ደግሞ የአፈ በረከት ቀለመ ወርቅ ታደሰ የሚባል የሱን ነው የመረጥኩት። የዛ ወገን የሆናችሁ ደግሞ ደንግጠናል የሚል ሃሽታግ እንድንሰሩ ነው። ይቅርታ ስለሳኩኝ ሳላስበው ነው። ኦዲዮቹን አሰማል። ለማስታወስ የብፁዕ አቡነ ገብርኤልን መጀመሪያ እናዳምጥ። እመቤታችን ቤዛ አይደለችም። ቤዛ ልጇ ነው። አትረንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። ኦኬ፣ እግዚአብሔር ስሙ ይባረክ። ይሄ ትክክለኛ ነው። እሱ ብቻ ነው ብቻ ብለው አስረግጠው ነው የተናገሩት። ሁለተኛ ደግሞ የምናዳምጠው ቅድም እንደነገርኳችሁ የሰጡት ምላሽ አፈ በረከት ቀለመ ወርቅ የሚባሉ ናቸው። እሳቸውን በዩቲዩብ መፈለግ ትችላላችሁ። ደንግጠናል የሚል ነው። ለምን አንደነግጥም? የደነገጡበትን ምክንያት ይናገራሉ። ልብ ብላችሁ አዳምጡ። አባታችን ለምን አንደነግጥም? ከቅዱስ ፓትርያርኩ ጀምሮ እሱንም ጨምሮ ዛሬ ላለንበት ቁም ነገር ያበቃችን ባይሉን ዘመን አድርጋ ያስተማረችን እመቤታችን እኮ ናት። እንደነግጣለን። በተለይ እኛ የቆሎ ተማሪዎች እንደነግጣለን። ምሳ በልተን የምንውለው ራት በልተን የምናድረው የድንግል ማርያምን ስም ጠርተን እኮ። ይሄው ነው እንግዲህ የደነገጡበት ምክንያት ትምህርት ስለተዛነፈ የድነት ትምህርት እና የዶክትሪን ወይም ደግሞ የኦርቶዶክስ መሰረታዊ የሆነ ዶክትሪን ስለተዛነፈ ሳይሆን በልተው የሚያድሩበት በልተው ራት በልተው የሚያድሩበትን ስሟ ስለተነካባቸው ነው። በሌላ አነጋገር ጥቅማችን ተነካ ነው ያሉት እኚህ ሰውዬ። እና በዛ ነው በማርያም ስም ነው እኛ የኖር ነው ሰርቫይቭ የምናደርገው እና ለምን አንደነግጥም ብለው ይሄንን በዩቲዩባቸው በገዛ ዩቲዩባቸው አስተላልፈዋል። ሌሎች ደግሞ ስድብና የተለያየ ነገር ተናግረዋል ማለት ነው። ይሄ ነው እንግዲህ ይሄ ነው የኦርቶዶክስ ፋውንዴሽን ያለው ይሄ ነው። እዛ ስፍራ የተለያየ ስም ይዘው በጣም ሊያዙ የማይችሉ ስሞችን ይዘው የተሰበሰቡት ለእንጀራ ነው ማለት ነው። ለእንጀራ ነው ማለት ነው። ኢንፋክት አሁን እንደምንሰማው ሪፖርት ከሆነ ከግማሽ በላይ ጳጳሳት እንዳውም አይጾሙም ድነዋል። በቃ የዛ በኦርቶዶክስ ያለውን ነገር ሰልችተዋቸዋል፣ ገብቷቸዋል ይባላል። በዚህ አጋጣሚ ምናልባት እኚህ ጳጳስ ብቻቸውን ያሉ ከመሰላችሁ እሳቸውን አታክ ለማድረግ የምትንቀሳቀሱ ብቻቸው አይደሉም። ብዙ መምህራን ድነዋል። እንደ ድሮ አይደለም። አንድ ሰው እየቀጠቀጣችሁ እንዳሳደዳችሁት አይደለም። ብዙ መምህራን፣ ብዙ ጳጳሳት፣ ብዙ ካህናት፣ ብዙ ዲያቆናት፣ ብዙ አገልጋዮች ድነዋል። ምናልባት ከግማሽ በላይ አገልጋዮች ድነዋል። ለዚህ ነው አሁን በሚመጣው ባለፈው ከ3 ቀን በኋላ ብዬ ጽፌያለሁኝ። በሚቀጥለው ሰኞ በሚያዝያ 20 በሚደረገው ጉባኤ አንድ ነገር እንጠብቃለን። ያው እንደ ልማድ ሸፋፍኖ እንለፍ ከሆነ የበለጠ ችግር ውስጥ ነው ኦርቶዶክስ የምትገባው። የሰናውር ምድረበዳ ነው የምትሆነው። በሰናውር ምድረበዳ ቋንቋቸው ተደበላልቀው በየአቅጣጫው እንደተበተኑ እንደዛ ነው የምትሆነው። አሁን ያለችበት ሁኔታ እርስ በርሳቸው የማይግባቡበት በነገረ ድነት፣ በነገረ ክርስቶስ፣ ኢቭን በነገረ ማርያም የነገረ ማርያም ትምህርት በደንብ እንትን ባይኖራቸውም በሶስት የተከፈሉ ናቸው። አንዳንዶቹ ኢሳይያስ 1:9ን ጠቅሰው ከጥንት ጀምሮ ከአዳም በፊት ኃጢአት ሳሰራ እየተንደባለለ የሚመጣ ዘር ይላሉ። አንዳንዶቹ ደግሞ በማርያም ማፀን ታቅባለች ተጠብቃለች ይላሉ። በሃና ማፀን ይቅርታ
አንዳንዶቹ ደግሞ ኃጢአት ጥንታብሶ አለባት ግን ኃጢአት አልሰራችም ቅድስት ናት ይላሉ። ስለ ማርያም የማይነገረው ነገር የለም። አክቹአሊ ማርያም ማለት የኦርቶዶክስ ቤተክርስቲያን ጌታ ማለት ነው። ጌታ ኢየሱስ ክርስቶስ ማለት ነው። ልክ የወንጌላውያን ጌታ ኢየሱስ ክርስቶስን እንደምናከብር አዳኛችንን ነው ብለን ለሱ እንደምንዘምር ቀን ከሌት እንደምንጠራው እነሱ ጋር ቀን ከሌት ኤግዛክትሊ ማርያም ነው የሚጠሩት። አዳኛቸው ናት፣ ጌታቸው ናት፣ ታላላቅ ብርሃን የፈጠረች ናት። ባለፈው እኛ አንድ ሊቅ ምን ብለውናል? ገድላት ማለት መጽሐፍ ቅዱስ ማለት ነው፣ መጽሐፍ ቅዱስ ገድላት ማለት ነው፣ እንከን የለባቸውም ብለዋል። ስለዚህ በገድላት ውስጥ የተጻፈው ነገር ሁሉ ብላስፈሚ ነው። ቅድስት ማርያም የኦርቶዶክስ ፋውንዴሽን ናት። ስለዚህ ይሄ ፋውንዴሽን ስለተነካ ነው አሁን ጠቅላላ ሶሻል ሚዲያ እና ቲክታክ ጠቅላላ ፍሮም ሄል ሁሉ መጥቷል። ከሲኦል የመጡ ይመስላሉ። ያልመጣ ደብተራ የለም፣ ያልመጣ የለም። እየተንጫጫ እየጮሁ ነው የመጡት። እንጀራችን ይሄው እንዳሉት አሁን እንዳሉት እንጀራቸው ተነካ። ማርያም ከተመታች ወገኖች እንደገና ደግሞ ታቦት ከተመታ ያለ ታቦት ደብርም ቤተክርስቲያንም ስለማይቀመጥ ታቦት ከተመታ እንደገና ማርያም ከተመታች ነገር አለቀላቸው። ይሄ ደግሞ አይቀርም። በሶሻል ሚዲያ ዘመን በዚህ ዘመን ዕውቀት በተገለጠበት በበዛበት ዘመን ይህንን ዘመን የሚያልፍ ቁመና የላትም የኢትዮጵያ ኦርቶዶክስ ቤተክርስቲያን። ስለዚህ መቅደም ነው ያለባት፣ መፍጠን አለባት። ህዝቡ ኤጁኬትድ ሆኗል። ይሄው አሁን ስንገባ በቲክታክ ከ2000 ሰው በላይ ያዳምጠናል፣ ይሰማል። ወገኖች አሁን መጥቶ በአውደ ምህረት ከናንተ ጋር ከሚተናነቅ ቤተ መቅደስ ውስጥ ትንቅንቅ ከመጀመሩ በፊት እዛ ግቢ ውስጥ በየዛፉ ስር በመናምን እርስ በርሱ ሰው ከሚጫጫሁባችሁ በፊት ተሐድሶ መፍጠን አለበት፣ መታደስ አለባችሁ። ስለዚህ አሁን ቅድም መግቢያ ላይ እንዳልኩት ሁለት ሃሽታግ ነው የምንሰራው። አንደኛ አደንግጡ የምትሉ የኚህ የጳጳስ ወገን የሆናችሁ አደንግጡ ብላችሁ ሃሽታግ በየሶሻል ሚዲያው አድርጉ። የደነገጣችሁ ደግሞ እንጀራችን ተነካችብን ማርያም በስሟ እንጀራ የምንበላ የምትሉ ደግሞ ደንግጠናል ብላችሁ ሃሽታግ አድርጉ። ካላደረጋችሁም ተውት እና ቀሪ ወገኖች ያዳመጣችሁ ኮፒ ሊንክ፣ ሼር እና ላይክ ማድረጋችሁን በአቢዳራ ቤት ውስጥ የነበረው ባርኮትና ሌላ ሰው ቤት የነበረው ባርኮት አንዳንድ አቢዳራ ቤት ውስጥ ተከብሯል የእግዚአብሔር ነገር፣ ታቦቱ ተከብሮ ነው። ሌላኛው ሰው ቤት ስትሄድ ታቦቱ ላይ ይቀመጡበት ሁሉ ነበር። ወይኔ ይሄ እንጨት ይሉ ነበር። ያከበርከው መንፈሳዊነት ያከብርሃል። ይሄን ብቻ ልንገራችሁ፣ የሚከብር የሚጨምር ኤክስፓንድ የሚያደርግ መንፈሳዊነት ላያችሁ ላይ ይቀመጥ። ሁሉ ያልፋል። ግርግሩ፣ አፕራይዚንጉ ምናምን ይሄ የምትሰሙት ምናምን ነገር ያልፋል። ሁሉ ነገር ወደ አእምሮ ሲመለስ ግን you going to pay anything. You have to know what you put ground ላይ ቁጭ የምታረጉትን ነገር ዘር አስተካክሉ። ኢየሱስ እንዳይሰራ አደረጋል። ህዝቡ ዘይት በጎማ ይጨምራል፣ ዘይትን በእንትን ይጨምራል። ኢየሱስን አምጡ፣ ኢየሱስን አምጡ፣ ኢየሱስን ስበኩ፣ ኢየሱስን ዘምሩ፣ ኢየሱስን ጸልዩ። በቤቱ እንግዳ አይሁን፣ አልፎ አልፎ አይጠራ፣ አልፎ አልፎ ትዝ አይበለን። ሰው አይሽተት፣ መድረኩ ሰው አይሽተት፣ መልእክታችን ሰው አይሽተት። ኢየሱስን አምጡ። የእንደዚህ አይነት እንቅስቃሴ አላማው ማይገባኝ እኔ ብቻ ነኝ። በተለይ መዝሙር ላይ መድረክ ላይ ከማንጠበቃቸው ሰዎች እንደዚህ አይነት እንቅስቃሴ ስናይ አትደነግጡም? እኔ ብቻ ነኝ የምደነግጠው? በጣም እኮ ነው ግራ የሚገባኝ። እስቲ እኔ ልጠይቃችሁ በቅንነት፣ አሁን እዚህ ጉባኤ ላይ የነበረ ምዕመንም ካለ እስቲ ኮሜንት ላይ ይጻፍልኝ። እንደዚህ አይነት እንቅስቃሴ ለምንድን ነው የምታደርጉት ብሎ አንድ ያላመነ ሰው ቢጠይቃችሁ ምን ብላችሁ ነው የምትመልሱለት? እስቲ የእውነት እስቲ ኮሜንት ላይ አስቀምጡልኝ። በጣም ብዙ ሰው እየጠየቀኝ ስለሆነ እንዴ ለምንድን ነው እንደዚህ የምትሆኑት? ይሄ እኮ እንደ ዘፈን እያሉኝ እየጠየቁኝ ስለሆነ እስቲ እኔ ከምመልስ ከናንተው እንድሰማው ማለት ነው። ምንድነው መልሳችሁ? ለምንድነው እንደዚህ አይነት ዘፈን ላይ ያለ እንቅስቃሴ ኮፒ ፔስት ሪትሙን እየጠበቃችሁ እንደፈለጋችሁ የምትሆኑት ለምንድነው ተብላችሁ ብትጠየቁ ምንድነው መልሳችሁ? ሪሊ ክብር መጣል እንደዚህ ነው?
ከሆነ ስለምንድነው ታዲያ ሰዎች ለጌታ ክብራችሁን እንደጣላችሁ ማይረዷችሁ? ስላልሆነ ነው እንደዚህ አይነት ክብር መጣል ስለሌለና እስቲ ኮሜንት ላይ አስቀምጡልኝ። ምንድነው ምክንያታችሁ? መንፈሳዊነትስ ነውስ ብላችሁ ታስባላችሁ? ሪሊ መንፈስ ቅዱስ እንደዚህ ነው የሚያደርገው? መንፈስ ቅዱስ ዘፈን ላይ ያለን እንቅስቃሴ ኮፒ ፔስት አድርጋችሁ መድረክ ላይ እንደዚህ እንድትንቀሳቀሱ የሚያደርጋችሁ አሁን በመንፈስ ሆነን ነው ልትሉ ትችላላችሁ? ብትሉስ እንዴት አሳማኝ ሊሆን ይችላል? ኢየሱስን አምጡ፣ ኢየሱስን አምጡ፣ ኢየሱስን ስበኩ፣ ኢየሱስን ዘምሩ፣ ኢየሱስን ጸልዩ። በቤቱ እንግዳ አይሁን፣ አልፎ አልፎ አይጠራ፣ አልፎ አልፎ ትዝ አይበለን። ሰው አይሽተት፣ መድረኩ ሰው አይሽተት፣ መልእክታችን ሰው አይሽተት። ኢየሱስን አምጡ፣ ኢየሱስን አምጡ። ወደ ሙሽራይቱ፣ ወደ ቤተ ክርስቲያኑ፣ ወደ መድረኩ፣ ወደ ራሱ አደባባይ፣ ወደ ራሱ ቤት እንግዳ አይሁን፣ ተጋባዥ አይሁን። ዋናው ይሁን፣ ራስ ይሁን። ኢየሱስ ሙላታችን ይሁን። ሁሉ በሁሉ የሆነ ሙላቷ የሆነው ኢየሱስ ቤቱን ይሙላት፣ ቤተ ክርስቲያኑን ይሙላት፣ አደባባዩን ይሙላ፣ ቤቱን ይሙላው። ኢየሱስ ክርስቶስ መዓዛውና ሽታው የሚሞላበት ዘመን ያርግልን እግዚአብሔር። ምናልባት እንደ ወላጆቹ መሆን ይሆንብን ይሆን? ዛሬ ወላጆቹ አንድ ጊዜ እናቱ የጌታችን እናት ማርያምና ዮሴፍ ማለት በ12 ዓመቱ ወደ ኢየሩሳሌም ይዘውት ሄደው ቤተ መቅደስ ቁጭ ብሎ መምህራንን ያንገላታል። እሱ ባሲው አርገው አሳምፕሽን ይባላል ያለ መስሏቸው they just assumed ከነርሱ ጋር እንደሆነ። ከስንት ርቀት በኋላ ነው ዞር ብለው ሲያዩ የለም አጠገባቸው። ምናልባት መመለስ ይኖርብን ይሆን እንደነሱ? ምናልባት ሪስቶሬሽን ያስፈልገን ይሆን? ሪቫይቫል ያስፈልገን ይሆን? ምናልባት ጉብኝት ማለት ይሄ ይሆን? ሊስን ወንድሞቼ፣ እጎበኛቸዋለሁ ይሄ ይሆን? ጉብኝት ማለት ወደ ኢየሱስ መመለስ ይሆን? ይሄ እኮ ነው ጉብኝት እኮ ወደ ኢየሱስ መመለስ ነው። አይናችን ተከፍቶ ኢየሱስን ማየት ነው። አዚም ሲገፈፍ ማለት ነው። ገላትያ ላይ ቅዱስ ጳውሎስ እንደሚነግረን አይን ሲገፈፍ ማን ነው አዚም ያደረገው? ጉብኝት ማለት ኢየሱስ ሲሰበክ፣ ጉብኝት ማለት ኢየሱስ ሲያስደንቀን፣ ጉብኝት ማለት ኢየሱስ ከፍ ሲል ነው መንፈሱን የሚልከው፣ ከፍ ሲል ነው ፈውሱን የሚልከው፣ ከፍ ሲል ነው ሰዎች የሚድኑት። ኢየሱስ ከፍ የሚልበት ዘመን እግዚአብሔር ያርግል። አለቅ። እኛ ወንጌላውያን ነን። በስሙ ከተጠራን አይቀር እኛ ኢቫንጀሊካልስ ነን። ኢቫንጀሊካልስ በምንድን ነው የሚታወቁት? ክራይስት ፎከስ፣ ኢየሱስ ብቻ፣ ኢየሱስ ብቻ፣ ኢየሱስ ብቻ። መላ አውሮፓን የገለባበጠ መልእክት ማርቲን ሉተር ኢየሱስ ብቻ አዳኝ፣ ኢየሱስ ብቻ፣ እምነት ብቻ፣ እርሱ ብቻ፣ ቃሉ ብቻ። ሪቫይቫል እና ጉብኝት ወገኖቼ ወደማናውቀው ወደ ሆነ ቦታ መሄድ ሳይሆን ጥለነው ወደ መጣነው ወንጌልና ወደ ክርስቶስ መመለስ። ሩቅ መንገድ ጥለነው ከሄድን ወደ እርሱ መመለስ ነው። ጉብኝት ማለት 7ቱ አብያተ ክርስቲያናት ናቸው ለኔ። እኛ በልበቃ አገልጋይ ነህ፣ በልበቃ ደስ ያለህን ማድረግ ትችላለህ ተብለን የተለቀቅን አይደለም። አንዳንድ አብያተ ክርስቲያናት አሉ አሁን ደስ ያለኝን አረጋለሁ ይላል ባለ ራእዩ። ጌታው ዲተርምን አድርጎ ባለ ራእይ ምንድነው ዲተርምን የሚያል? ደስ ያለኝን አረጋለሁ። ደስ ያላችሁን አድርጎ አልተባልንም? ደስ ያላችሁን አስተምሮ አልተባልንም? እኛ ደስ ያላችሁን አስተምሮ አልተባልንም? እስቲ ሮሜ ምዕራፍ 1 ቁጥር 2 አንብቡ። ይሄ ጳውሎስ ለእግዚአብሔር ወንጌል ተለየ ይላል። ለወንጌል መለየት ማለት ይሄ ነው። ወንድሞች እህቶች እለምናችኋለሁ፣ ለወንጌል መለየት ማለት ይሄ ነው። ሐዋርያ ሊሆን የተጠራው ይሄ ጳውሎስ ለእግዚአብሔር ወንጌል ተለየ ይላል። ከዛ ይሄም ወንጌል ይላል፣ ይሄም ወንጌል ይላል። ኮንቴንቱን ሲናገር የፈለኩትን ማን እየተናገሩ አይደለም። ወንጌል ማለት የፈለግነውን እያወራን ወንጌል ብንለው ወንጌል አይሆንም። ይሄም ወንጌል በሥጋ ሲታሰብ ከዳዊት ስርና ዘር ስለሆነው ስለ ኢየሱስ መሲሁ፣ በሥጋ ከዳዊት ስለሚመዘዘው ከዳዊት ስር ስለመጣው ስለ ኢየሱስ፣ እንደ መንፈስ ቅዱስ አሰራር ደግሞ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ኢየሱስ
ሐሰተኛ ነብይ ነው ማለት አንድ ሰው አልዳነም ማለት ነው። በግልጽ ነው መጽሐፉ የሚናገር። ተኩላዎች ናቸው፣ በጎች አይደሉም። ግን ይላል ጌታ ኢየሱስ ተኩላዎች ስለሆኑ ውስጣቸው ተኩላ ስለሆነ ውስጣቸው ዳግም ስላልተወለደ ስላልዳኑ የሚበላው ደግሞ የሚገኘው በጉ እዚህ ስለሆነ ቤተክርስቲያን ውስጥ ስለሆነ ወደ በጎቹ ሲመጡ የበግ ለምድ ለብሰው ነው የሚመጡት ይላል። የበግ ለምድ ማለት አንድ በግ ካረዳችሁት በኋላ ቆዳው ይወጠርና ከዛ በኋላ ይደርቅና የሆነ ነገር ይሆንና ወደ መለበስ ይለሰልሳል። በሞራ በመናምን እየታሸ ፀሐይ ላይ ምናምን ከዛ ይለሰልሳል። ገጠር አካባቢ በኢትዮጵያ የሚኖሩ ሰዎች ይለብሱታል። በተለይ ብርድ ሲሆን ይለብሱታል። ያን ይለበሳል። ለብሰው ይመጣሉ ነው የሚለው መጽሐፍ። ዝም ብለው እኔ ሐሰተኛ ነኝ ምናምን እያሉ ይመጣሉ አይደለም ያለው ጌታ ኢየሱስ ያስጠነቅቀን። ሲመጡ የበግ ለምድ ለብሰው በግ መስለው ነው የሚመጡት። ሐሰተኞቹ ነቢያት ሊለብሱት ከሚችሉት ነገር መካከል አንዱ እኛ የምንናገረውን አማርኛ መናገር ነው። እኛ የምንናገረውን አማርኛ መናገር ነው። እኛ የምንጠቅሰውን ጥቅስ መጥቀስ ነው። እኛ የምንዘምረውን መዝሙር መዘመር ነው። እኛን መምሰል ነው የሚያስፈልገው። የዘመረ ሁሉ፣ የሰበከ ሁሉ፣ ያስተማረ ሁሉ፣ ጸሎት ቤት የመጣ ሁሉ እውነተኛ ነው ማለት አይደለም። በግልጽ ነው መጽሐፉ የሚያወራው። ይመጣሉ እናንተ መካከል። የሚመጡበት ደግሞ ምክንያታቸው መብላት ነው። በጎቹን ምን ማድረግ? መብላት። ትዳራቸው የተበላ ሰዎች ብዙ ናቸው። ገንዘባቸው የተበላ ሰዎች ብዙ ናቸው። በምድር ላይ ሊኖሩ ሲገባቸው እንዳይኖሩ በሐሰት ሞተው የተቀበሩ ሰዎች ብዙ ናቸው። እዚሁ ነው የሚሆነው። በስብከት ሞኝነት የሚያምነውን ሕዝብ ነው ማታለል የሚቻለው። በእምነት ነው በቃ ጌታ በሞኝነት አይልም መጽሐፍ። ከየት እንዳመጣ ነው አላውቅም። አማኞች ሞኞች ናቸው የሚል ነገር የለም። የሚገርመው ኢየሱስ ክርስቶስን እንኳን ይከተሉ የነበሩ ደቀ መዛሙርት ያልገባቸውን ጉዳይ ይጠይቁ ነበር። ምን ማለት ነው ብሎ ኢየሱስን ይጠይቁ ነበር። ዘንድሮ ነው በሞኝነት ነው ይባላል። ኖ መጠየቅ አለብን። ምንድነው እሱ? ይሄ ለምንድነው የሚሆነው? ይበሏችኋል ይላል። ሊበሉ ነው የሚመጡት። እነዚህ ሰዎች የበሉት ሰው እንዴት ሆኖ ወደ እግዚአብሔር መንግሥት ሊገባ ይችላል? አይችልም። ሌላው ሊበሉን የሚችሉት በትምህርታቸው ነው። በተሳሳተ ትምህርታቸው፣ መጽሐፍ ቅዱሳዊ በሆነ ትምህርታቸው፣ በትክክል ባልተተረጎመ፣ በትክክል ባልተጠና መጽሐፉ የማይለውን ሐሳብ በመጽሐፍ ቅዱስ ውስጥ አሾልኮ በመናገር ይሄን ሁሌ ነው የምነግራችሁ። መጽሐፍ ቅዱስ የሚለውን ቀጥታ